ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ይጋበዝን። በቅድሚያም ዋና ዋና ዜናዎችን አስቀድመን ነግራችኋለን። አገዛዙ ጦር በፋኖ ኃይሎች ቁጥጥር ስር የሚገኙትን የወልዲያ ከተማ በሮችን መልሶ ለመያዝ ከፍተኛ ዝግጅት እያደረገ እንደሚገኝ ታወቀ። በፋኖ ከበባ ውስጥ የምትገኘው የደሴ ከተማ የብልጽግና አስተዳደር በበኩሉም የውስጥና የውጭ ባንዳ ተላላኪዎችን ስርዓትና ሲዝ በሚል እየቀሰቀሰ ይገኛል። በቀጠናው ዛሬም ውጊያዎች ተጠናክረው የቀጠሉ ሲሆን ወታደራዊ ውጥረቱም ተስፋፍቷል። በሌላ በኩል ሱዳን የሚገኙ የትግራይ ኃይሎች የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ላይ ውጊያ ከፈቱ ተብሏል። በዝርዝር እንመለከታለን። የብልጽግና የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን ፍላጎት መገደቡን የአሜሪካ መንግስት ይፋ አደረገ። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶቹ መዋለ ንዋይ የማፍሰስ ፍላጎት ገድቧል ብሏል የአሜሪካ መንግስት። በሪፖርቱ በኢትዮጵያ ግጭቶችና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝና ባለሀብቶችን የማይስብ ሆኗል ሲል አስታውቋል። በዝርዝር እናየዋለን። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ እንደሚያደርግ የብልጽግና መንግስት አስታውቋል። የገንዘብ ሚኒስቴር ነው የተባለ ተቋም ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ ለሙሉ በህዝቡ ላይ እንደሚጥል አረጋግጧል። ይህም የብልጽግና አገዛዝ በኑሮ ሁኔታ የህዝቡን በደል ለማባባስ መዘጋጀቱን ያመለክታል ያሉ አሉ። በዝርዝር እናየዋለን። በአሜሪካን ሚችጋን ግዛት በምትገኝ ቤተክርስቲያን አንድ ታጣቂ ተኩስ መክፈት በህንፃው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ደግሞ ጉዳት ደርሷል። ባለስልጣናት እንዳሉት በዲትሮይት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላክ ከተማ በምትገኘው ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመው መቶዎች የሚቆጠሩ ምዕመናን የወደ አምልኮ ስርዓት እየፈጸሙ ነበር ተብሏል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የአገዛዙ ጦር በፋኖ ኃይሎች ቁጥጥር ስር የሚገኙትን የወልዲያ ከተማ በሮች መልሶ ለመያዝ ከፍተኛ ዝግጅት እያደረገ እንደሆነ ታወቀ። በፋኖ ከበባ ውስጥ የምትገኘው የደሴ ከተማ የብልጽግና አስተዳደር በበኩሉ የውስጥና የውጭ ባንዳ ተላላኪዎችን ስርዓትና ሲዝ በሚል እየተንቀሳቀሰ ይገኛል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በምዕራብ ወሎ ቀጠና ከላላ ወረዳ ለሰዓታት በቀጠለው ውጊያ ከ70 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ የተናገሩት። በተለይም በወረዳዋ ቲርቲራ፣ ልጓማና ቱልያ በተባሉ አካባቢዎች የፋኖ ኃይሎች በከፈቱት የማጥቃት ውጊያ ከ30 በላይ ወታደሮች ሲገደሉ 40 የጦር አባላት ደግሞ መቁሰላቸውን የመረጃ ምንጮች አክለው የተናገሩት። ውጊያውን ተከትሎም የፋኖ ኃይሎች ቲርቲራ እና ቱልያ ከተሞችን መቆጣጠራቸው ታውቋል። በተመሳሳይ በመቅደላ ወረዳ ደብረ ዘይትና ኮሬብ ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ሲሰማ በትላንትናው ዕለት በነበረው ውጊያ የወረዳው የሰላምና ጸጥታ ቢሮ ምክትል ኃላፊ በፋኖ ኃይሎች መገደሉ ተሰምቷል። በተመሳሳይ በመቅደላ ወረዳ ደብረ ዘይትና ኮሬብ ዛሬ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ የተሰማ ሲሆን በትላንትናው ዕለት በነበረው ውጊያ የወረዳው ሰላምና ጸጥታ ቢሮ ምክትል ኃላፊ በፋኖ ኃይሎች መገደሉን አፋባ አስታውቋል። የፋኖ ኃይሎች ለተከታታይ ቀናት በከፈቱት የተቀናጀ መጠነ ሰፊ የማጥቃት ውጊያ የተቆጣጠሯቸው አካባቢዎች ላይ ጊዜያዊ ህዝባዊ አስተዳደር እያዋቀሩ እንደሚገኙ ሲገልጹ፣ አገዛዙ በኩሉ ወልዲያን ጨምሮ ፋኖ የተያዙ ከተሞች መልሶ ለመቆጣጠር ከፍተኛ ወታደራዊ ዝግጅት እያደረገ እንደሚገኝ ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። የፋኖ ኃይሎች ሶስቱን የወልዲያ ከተማ መውጫና መግቢያ በሮች ማለትም ከወልዲያ በጋሽና ወደ ላሊበላ፣ ከወልዲያ በፀሐይ መውጫ ወደ ወገል ጤና እንዲሁም ዋናውን የወልዲያ በመርሳ በኩል ወደ ደሴ መውጫ በሮች ተቆጣጥሮ እንደሚገኙ ተሰምቷል። ዛሬም በወልዲያ ከተማ አንጻራዊ መረጋጋት ይታያል ያሉት የከተማዋ ነዋሪዎች በአገዛዙ በኩል በፋኖ የተያዙ ስፍራዎችን ለማስለቀቅ በሚል ውጊያ ለመክፈት ከፍተኛ ዝግጅት እያደረገ እንደሚገኝ ነው ነዋሪዎች አክለው የተናገሩት። ዛሬ በዚቹ በወልዲያ ከተማ አገዛዙ ብረት ለበስ ተሽከርካሪዎችን በመጠቀም ቅኝት እንደሚያደርግ የተናገሩት የከተማዋ ነዋሪዎች ወታደራዊ ውጥረቱ በመቀጠሉ የትኛውም ሰዓት ላይ ውጊያ ሊያገረሽ ይችላል በሚል ስጋት አለን ብለዋል። በተጨማሪም አገዛዙ ዛሬ ወልዲያ ዙሪያ ወንዳች፣ ተኩለሽ፣ ላስታ፣ ቃሊም፣ በላጎና ሌሎች አካባቢዎች የድሮን ቅኝት እያደረገ እንደሚገኝ ነው የኢትዮ ኒውስ የመረጃ ምንጮች ያረጋገጡት። በተያያዘም በፋኖ ከበባ ውስጥ የምትገኘው የደሴ ከተማ የብልጽግና አስተዳደር የውስጥና የውጭ ባንዳ ተላላኪዎችን ስርዓትና ሲዝ በሚል ቅስቀሳ እያደረገ ነው ሲሉ
ነዋሪዎች ነግረውናል። የሀገር ሽማግሌዎችና የሃይማኖት አባቶች ጭምር በመሰብሰብ የብልጽግና የከተማ ከንቲባ አቶ ሳሙኤል ሞላለኝ ጽንፈኛን ባንዳ ተላላኪ ነው፣ ፊት ለፊት መጥታችሁ አውግዙ፣ አብራችሁን ታገሉ በሚል ህዝቡን ወደ ውጊያ እንዲገባ እየቀሰቀሱ ይገኛሉ ሲሉ አጋልጠዋል። ከተማችን በጽንፈኛ ተከባለች፣ ዝም ብለን ልናይ አይገባም፣ እናንተም ከማን ወገን እንደሆናችሁ በተግባር ልታሳዩን ይገባል በሚል የብልጽግና ባለስልጣኑ እያስፈራሩና እየቀሰቀሱ ነው ያሉት የኢትዮ ኒውስ የደሴ ከተማ የመረጃ ምንጮች ከንቲባው አስፈላጊ ሲሆን ግንባር ድረስ ገብታችሁ ልታግዙን ይገባል ሲሉ መናገራቸውና ያስታወቁትም የፋኖ ኃይሎች ደሴ ዙሪያ የሚገኙ 8 ቀበሌዎችን በመቆጣጠር ከተማዋን ከበናል ማለታቸው መዘገባቸው ይታወሳል። በተመሳሳይ በክልሉ ጎንደር ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል። በዛሬው ዕለትም በጎንደር ከተማ ጠዳ አካባቢ የአርሶ አደሮችን ቤት ለመፈተሽ በተንቀሳቀሰው የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ ምክትል ሻለቃ አዛዡን ጨምሮ በርካታ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በዛሬው ዕለትም በምስራቅ ጎጃም ዞን አነደድ ወረዳ ጉለም አካባቢ ከጠዋት ጀምሮ በተደረገው ውጊያ በርካታ ያገዛዙ አድማ ብተናና ሚኒሻ አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ ሱዳን የሚገኙ የትግራይ ኃይሎች የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ላይ ጥቃት ፈጽመዋል ተብሏል። አርሚ 7 እየተባለ የሚጠራው የትግራይ ኃይል ዛሬ መስከረም 19 2018 ከሌሊት ጀምሮ ከሱዳን ሸረሪና በመነሳት በቃፍትያ ሁመራ ወረዳ ጥቃት ፈጽሟል ሲሉ ነው የአካባቢው የመረጃ ምንጮች ለኢትዮ ኒውስ የተናገሩት። የትግራይ ኃይሎች ከሱዳን አቅጣጫ ሸረሪና በኩል የቡድን መሳሪያዎችን በመጠቀም በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ላይ ከሌሊት ጀምሮ ጥቃት ከፍተዋል ያሉት የመረጃ ምንጮች በተለይም በቃፍትያ ሁመራ ወረዳ በረከት ቀበሌ ማንጎ የተባለ አካባቢ በጥቃቱ ሰዎች መጎዳታቸውና የእርሻ ጉልበት ሰራተኞችና የጥበቃ ሚኒሻዎችም ተይዘው መወሰዳቸውን የመረጃ ምንጮች አክለው ነግረውናል። ጥቃቱን ተከትሎ በጊዜያዊ የብልጽግና አስተዳደሩ የተከዜ ዘብ እየተባለ የሚጠራው ኃይል ምላሽ መስጠቱና ከማይካራ ኃይል ጨምሮ እስከ ረፋድ ድረስ ውጊያ መቀጠሉን የመረጃ ምንጮቻችን የተናገሩት። አንድ ኢትዮ ኒውስ ስለ ጉዳይ የጠየቃቸው የቃፍትያ ሁመራ ወረዳ የብልጽግና አመራር በበኩላቸው የሳምሪ ቡድን ሲሉ የጠሩትና የጠቀሱት ኃይል ከሸረሪና አቅጣጫ ውጊያ በመክፈቱን በማረጋገጥ በጥቃቱ የወልቃይት ሚሊሻዎች ተገድለዋል ሲሉ ተናግረዋል። ኢትዮ ኒውስ ጉዳዩን በተመለከተ ተጨማሪ ማጣሪያ ያደረገች ሲሆን በቀጠናው አሉ የተባሉት የትግራይ ኃይሎች ያደረጉት ምንም የተለየ እንቅስቃሴ የለም በማለት ከውስጣቸው አንዳንድ ኃይሎች መረጃ ሰጥተዋል። በቀጠናው ወታደራዊ ውጥረት መጨመሩን የነገሩን የመረጃ ምንጮቻችን አሁን ላይ የተጀመረ ነገር የለም በማለት ያስተባበሉ ሲሆን ነገር ግን ቀጣይ የሚፈጠረው አይታወቅም በማለት የጦርነት ድባብ መኖሩና ቅድም እንዳላቸው ለሚዲያችን ተናግረዋል። በብልጽግና የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ይፋ አደረገ። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንንሽ ወይም ያለምንም ማስጠንቀቂያ የተባረሩት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበው የአሜሪካ መንግስት ሪፖርት ይፋ አድርጓል። ግጭትና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የብልጽግና ኢንቨስትመንት ሁኔታ በተለይ የሚያገርቱን ለአሜሪካና ሌሎች የውጭ ንግዶች ፈታኝ በማድርጎበታል ተብሏል። የአሜሪካ መንግስት ይህን ማውን ያሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ላይ ነው። የአሜሪካ ኩባንያዎቹ መረጃ ላይ የተመሰረተው ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የተዘጋጀው የሪፖርት ከ170 በላይ የሚሆኑ አገራት የኢንቨስትመንት አመቺ ሁኔታን ይዳስሳል። ብልጽግና የመራች ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የአገሪቱ ከተሞች መካሄድ ላይ ያለው የኮሪደር ልማት ለአሜሪካና ለባለሀብቶች ከፍተኛ ስጋት ነው ሲል ደምድሟል። በተለይም የከተሞች ዋና ዋና መንገዶች ገጽታ ማስዋብ፣ የእግረኛ መንገድ ማስፋት እንዲሁም የመዝናኛ ቦታዎች መገንባት ላይ የሚያተኩረው ይህ ፕሮጀክት የተጀመረው የካቲት 2016 እንደሆነ የጠቀሰው ሪፖርቱ የብልጽግናው መንግስት የኮሪደር ልማቱን ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና ሎጂስቲክስ ማዕከል ለማድረግ ያለመ ነው ሲል ቢገልጸውም የአሜሪካ መንግስት ግን ይህን አያሳይም ብሏል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድ እንደሚያሳልጥም ብልጽግና ያትታል። የአሜሪካ ውጭ ጉዳይ መስሪያ ቤት ሪፖርቱ በኩል ፕሮጀክቱ የተመለከቱ ከነዋሪዎችና ንግዶች የንብረት መብት ጥበቃ ጋር በተያያዘ ግድፈት ያለበትና የማይመች ነው ብሏል። ሪፖርቱ በተከታታይ የተተገበሩ የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶችን አባሯል፣ ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ማለት ተጨማሪ ኢንቨስትመንት ማድረግ የሚያስችልበት ሂደት ላይ አይደለንም ብሏል።
በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምን ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውን ሪፖርቱ አትቷል። ይህ የፕሮጀክቱ አካሄድ የባለሀብቶችን ፍላጎት ገድቧል ምን ያለው የአሜሪካ መንግስት በኢትዮጵያ ህገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህም ምክንያት ኢንቨስተሮች መሬት መከራየት እንጂ ባለቤት መሆን እንደማይችሉም ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንደሚወስዱ ወይም የሊዝ ስምምነት በቁጥጥር ስር እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፍ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት ላይ የተንጸባረቀውን የሚያትት ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳ እንዲሁም መቋቋሚያ ሰጥቻለሁ ቢልም የአሜሪካ መንግስት ግን ይህ የተሟላ አይደለም፣ እንዲያውም ከፍተኛ ስጋትን የፈጠረ ነው ብሏል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ከፍተኛ ተጽዕኖ እየደረሰባቸው ይገኛል ብሏል። የብልጽግናው አገዛዝ የሀገር ውስጥ ባለሀብቶችን የብሔሩ ተወላጅ ያሉትና እሱን ያልደገፉትን እንደሚበዘብዘው ሁሉም የውጭ ባለሀብቶችንም በካድሬዎቹ በኩል እንደሚያስፈራራ እንደሚያግትና ገንዘብ እንደሚቀበላቸው ሲነገር ቆይቷል። ታዲያ የኮሪደር ልማት ፕሮጀክት ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያሳየው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩ እንኳን ከስራ እንዲወጡ መገደዳቸውን በኢትዮጵያ መንግስት በኩል ችግር እንዳለ ገልጿል። ከዚህ ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሰው በሚሰራ አዲስ ሂሳብ የተነሳ የመጣ የግብር ጥያቄ እንዳጋጠማቸውም አሜሪካ አውቄያለሁ ብላለች። እነዚህ የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይም አሰራር ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገውም እንዲሁም እርምጃው ቀጥተኛ ያልሆነ መንገድ በባለቤትነት መብት ማሳጣት ድርጊትን እንደሚያቋቁምና ሆን ተብሎ ፖለቲካዊ ስራ እንደተሰራበት አትቷል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጡት መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክቶች የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው የኩባንያዎች ብልጽግና በሙስና የሰጣቸው ናቸው ብሏል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪም ግጭቶችንም የንብረት መብት ጥሰትን አስከትሏል ብሏል። በተለይም በአማራና ኦሮሚያ ክልል ያሉ ግጭቶችና ጦርነቶች ምግባር የጎደላቸው ባለስልጣናት ወይም የታጣቂ ቡድን አባላት በተደጋጋሚ ንብረቶች እንዲነጠቁ ምክንያት ሆነዋል ብሏል። በሁለቱ ክልሎች የሚገኙ የቱሪስት ሎጅ ባለቤቶች ንብረቶቻቸው ያለምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበር የጠቀሰው ሪፖርቱ ከዚህ በፊት የብልጽግናው አገዛዝ የእናቱ ልደቱ አያሌውን ንብረትና መሰል ሰዎችን መውረሱን የሚያረጋግጥ ሆኗል። ግጭቱ የእንቅስቃሴ ገደብ እንዲጣል ማድረጋቸው እንዲሁም የመንግስት ጣልቃ የመግባትና አቅም መገደባቸውን ዘርዝሯል። ወደ ግጭትና ጦርነት የመመለስ ስጋት እየደቀነና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትን በተግዳሮትነት የተጠቀሰው ሆኗል። ሪፖርቱ በተግዳሮትነት ወይም በችግርነት የሚጠቅሳቸው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘው የባንክና የትይዩ ገበያ ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ.ም የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያ ኢንቨስትመንት መዳረሻ የማድረግ ፍላጎት እንደ አዲስ ቀስቅሶ እንደነበር ገልጿል። ይህም እርምጃ የብርን አቅም በመቶ ላይ እንዲወድቅ ያደረገው ስለሆነና በባንኮች እንዲሁም በትይዩ ገበያው መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበር ያስታውሷል። ከህዳር 2017 ወዲህ ግን ልዩነቱ እንደገና መስፋት መጀመሩን በመግለጽ አሁን ላይ በኢትዮጵያ ንግድ ለማካሄድና ኢንቨስትመንት ለመሳብ አስቸጋሪ ሁኔታ ነው ያለው ሲል ደምድሟል። በነዳጅ ምርቶች ላይ አጠቃላይ የ30 ዓመቱ ግብር በተያዘው በጀት ዓመት ተግባራዊ ማድረጉን የብልጽግና መንግስት አስታወቀ። የገንዘብ ሚኒስቴር ነው የተባለ ተቋም ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 ዓመቱ ግብር ሙሉ በሙሉ ተግባራዊ አድርጋለሁ ብሏል። የአዲስ ግብር 15% የተጨማሪ ሴት ታክስ ወይም ባትና 15% የኤክሳይዝ ታክስ ቀረጥን የሚያካትት መሆኑን የብልጽግና መንግስት መስሪያ ቤት ይፋ አድርጓል። የብልጽግናው አገዛዝ ይህን እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣለት መሆኑን የጠቀሰ ሲሆን የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል ነው ብሎታል። አገዛዙ ነዋሪዎች ላይ የሚያሳድረውን ጫናና መበዝበዝ የኑሯቸውን ማክበድ የፖለቲካ መስመሩ አድርጎና ፖሊሲው አድርጎ የቀጠለ ቢሆንም አሁንም በነዳጅ ምርቶች ላይ የጣለው ደግሞ ከፍተኛ የኑሮ ውድነትና የትራንስፖርት አገልግሎት የሸቀጦችና የምርቶችን ዋጋ መናርን የሚያፈጥር ነው ተብሏል። የአገዛዙ ሚኒስቴር ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ ዜጎች በጀት ውስጥ በተያዘው በጀት ዓመታዊ ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጧል። በዚህም መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30%
የኤክሳይዝ ታክስና የተጨማሪ ሴት ታክስ ተጨማሪ የንብረት ታክስ ይገኝበታል ምን የተባለው። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት አገዛዙ ከህዝቡ ሰበስባቸዋለሁ ወይም ዘርፍባቸዋለሁ ብሎ ያቀዳቸው መንገዶች ናቸው ተብሏል። ዘገባዎች እንደሚያሳዩት ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ባለበት ሁኔታ ነው አገዛዙ ድጋሚ በነዳጅ ላይ ሌላ ጭማሪና ክፍያ ይፋ ያደረገው። በአሜሪካ ሚችጋን ግዛት በምትገኝ ቤተክርስቲያን አንድ ታጣቂ ተኩስ በመክፈትና በህንፃው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱ ተሰማ። ባለስልጣናት እንዳሉት በዲትሮይት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላክ ከተማ በምትገኘው ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመው መቶዎች የሚቆጠሩ ምዕመናን የይሁዳ አምልኮ ስነስርዓት እየታደሙ በነበረበት ነው ይላል ቢቢሲ። ተጠርጣሪ በሚችጋን በርተን ነዋሪ የሆነው የ40 ዓመቱ ቶማስ ጃኮብ ፎርድ እንደሆነ የተለየ ሲሆን ጥቃቱ ከተፈጸመ በኋላ በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል ተብሏል። ባለስልጣናት የታሰበበትን የጥቃት ድርጊት ያሉትን ክስተት ላይ ምርመራ እያደረጉ ሲሆን የጥቃቱ ዓላማ እስካሁን ግልጽ አይደለም። የግራንድ ብላንክ ታውንሺፕ ፖሊስ አዛዥ ዊሊያሪ ላይ እሁድ ዕለት በጋዜጣዊ መግለጫ ላይ እንደተናገሩት 2 ግለሰቦች የተተኮሰባቸው ጥይት ባረሰባቸው ጉዳት ምክንያት ህይወታቸው አልፏል። በኋላ ላይም 2 ሰዎች ሞተው መገኘታቸውና ሌሎች ቁጥራቸው ያልታወቁ ሰዎች ደግሞ ጉዳት እንደደረሰባቸው አዛዧ ገልጸዋል። ሬይን እንዳሉት ከሆነ እሁድ ዕለት ከሰዓት 9:25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንፃው ሲገባ በመቶዎች የሚቆጠሩ ሰዎች ቤተክርስቲያን ውስጥ በአምልኮ ስርዓት ላይ ነበሩ። ከዛም ጥቃት አድራሹ ተኩስ በመክፈት ቤተክርስቲያኗ ውስጥ በነበሩ ግለሰቦች ላይ የተኩስ ሩምታ መክፈቱ ተሰምቷል። ፖሊስ ወዲያውኑ ምላሽ ሰጥቷል ያሉት አዛዧ ፖሊስ ከግለሰቡ ጋር የተኩስ ልውውጥ ማድረጋቸውና በተደረገው የተኩስ ልውውጥም ግለሰቡ መገደሉ ተሰምቷል። ሳንፎርድ የተገደለው ተኩስ በከፈተበት በ8 ደቂቃ ውስጥ ነው ይላሉ። እሳቱ መቼና እንዴት እንደተጀመረ ለመለየት እየሞከረ ነው ብሏል ፖሊስ። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ግን ባለስልጣናት ገልጸዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ይመስላሉ። መልካም ጊዜ እመኛለሁ።